በሉተር ደም ነው የተዋጀነዋል እንዴ? በፍጹም። አንድ ፍጡር የሆነ የሪፎርሜሽን አባት ነው። ጀርመናዊ የካቶሊክ መነኩሴ የነበረ ሰው ነው። ያንቋሸሽክ መስሎ ግን ያንተ የወሎውን አገር ተወላጅ በ13ኛው መቶ ክፍለ ዘመን የነበረውን አባ ጊዮርጊስ ዘጋስጫን ሽንት ቤት ቁጭ ብሎ ማርያም ማርያም እያለ ሲጮህ ነበር እንዴ? አልወጣለት ብሎ የተጻፈ እኮ ነው። ሽንት ቤት ቁጭ ብሎ ሲጸዳዳ አልወጣለት ብሎ እዛ ሆኖ ማርያም ማርያም ብሎ ሲጠራ ማርያም መጣች ይላል። እናስ ለምን እንዲህ አይነት ቆሻሻ ቦታ ላይ ሆነ ተጠራኛለህ ብላ ስትለው ማርያም አይ እመቤቴ በወድሽ ነው ያ ውሳጤ ህሊናዬ ነደ ወልቤ ጤሰ ብላችሁ እንደምትሉት ማለት ነው ብለን እል እንደነበረው ነው። እና እዛው ቦታ ላይ መጥቶ እየተጸዳዳ እያለ መጣ። ለምን ጠራኝ እዚህ ካካህን እየተጸዳዳ ብላ አለችው። እመቤቴ በወድሽ ነው ፍቅሬ ቢጸናብኝ ነው ብሎ አላት ይላል። እናስ ሁለተኛ እንዲህ አይነት ቦታ ሆኜ ስጠራሽ እንዳታዝኝብኝ ያንኑ ምጸዳዳበትን ድፈኝልኝ ብሎ አላት ይላል። ከዛስ መረገችለት ደፈነችለት ይላል። በሲሚንቶ ነው በድንጋይ ነው የዘጋችው። እሱን እዛው ሄደ ተጠያይቅ። ይሄንን ጉድህን ይዘህ ሉተርን ሽንት ቤት ቁጭ ብሎ የጻፈው ብለህ አልከኝ አይደል? ከዚህ የባሰ ብዙ ነገር አመጣልሃለሁ። በቃ ታች ምናልባት የምትገቡ ካላችሁ አንድ ስጽፉልኝ ምናልባት መደቡን የምናስተካከልና ገብተን በደንብ መወያየት ትችላላችሁ። ከስድብ የራቀ መጽሐፍ ቅዱሳዊ የሆነ ነገር ብታነሱ የተሻለ ነው። ቀደምም ለማውራት የሞከርኩት ከዛ አንጻር ነው። የያዕቆብ 5ና የመክብብ 9:4 ለማሳየት የሞከርኩት ያው በጨዋ ደንብ ስለጀመረ በዛ አይነት እይታ ብታየው ጥሩ ነው። ወንድማችን እዚህ ካለ ከሌለም ሌሎችን ገባና እሺ አደርጋለሁ። ገብታችሁ እናውራ፣ እንወያይ፣ እንወቅስ፣ ወደ ጌታ እንቅረብ። እኛ የጀመርንበት ስንት ሆነን የጀመረው? 6 ሆነን የጀመርነው። ሐሳባችን ምንድነው? ጌታ ኢየሱስን ማሳየት ነው፣ የእግዚአብሔር ልጅን ማሳየት ነው። ስለዚህ እሱን እናሳያችኋለን። በዛ ለጥያቄ ካለ ሐሳብ ካላችሁና መወያየትን የምትሹ ከሆነ እናስገባለን። ያ እንደሰማችሁት ነው እንግዲህ ኦርቶዶክሳውያን የሆናችሁ ኤርሚያስ ፈራው እንዴት ነህ? ሰው ኤርሚያስ ከዚህ ውጭ ዲስ ኢዝ ኦርቶዶክስ ያለው ግን እውነት ነው። ግን አንዳንዴ ያስቀል። ዲስ ኢዝ ኦርቶዶክስ በቃ ይሄ ነው መሞገት ስለማይቻል በቃ በእንደዚህ አይነት ነገር ብቻ ነው ራሳቸውን ዘና የሚያደርጉት። በጣም ያስቃል። ምንድነው አገልጋዮች ናቸው እንደዚህ ብለው የመከሯቸው። ኤርሚያስ ቤቱን ሲከፍት እዛ እንዳይገቡ ኤርሚያስ ጋር እንዳይገቡ እየዞራችሁ አውጉዙልን ብለዋቸው ቀሲስ ቴዎድሮስ እና እነ ማናቸው ቀሲስ ዲበኩሉ እነ መምህር ኤፍሬም ሊቀ ሊቃውንት ቀለመወርቅ የሚባለው እነሱ ናቸው ህዝቡን አትግቡ እዛ ብለው ያሉት ማለት ነው። ቪዲዮ አለ የእያንዳንዳቸው የተናገሩት። ሰሜን እየጠሩ እዛ ቤት አትግቡ፣ ለምን ብዙ ህዝብ እያሳሳተ ነው፣ ወደ ሲኦል እየነዳ ነው ብለዋል። እኔ ህዝብ ነው ወደ ሲኦል የምነዳ ሰው አይደለም። እኔ ፔንቴኮስታል ነኝ፣ ያመንኩኝ የወንጌላዊ አማኝ ነኝ። ያዳነኝ ኢየሱስ ያድናል ብዬ የምሰብክ በጎነቱን አዳኝነቱን ከወንድሞቼ ወንጌላውያን አማኞችና እህቶች ጋር የምሰብክ ወንድም ነኝ። ኦኬ የንጽጽር ነገር ሰራለሁ። አዎ መጽሐፍቶች መውጣት አለባቸው፣ መታየት አለባቸው። መጽሐፍ ቅዱስ ላይ ቆሞ የሚያወራ ሰው ካለ መጽሐፍ ቅዱስ ላይ አወራዋለሁ። ኦኬ ከዛ ባለፈ ደግሞ የኦርቶዶክስ ቤተክርስቲያን እምነት ተከታይ ነኝ ብሎ ካለ ቤተክርስቲያኒቱ በምትቀበላቸው መጽሐፍቶች በሙሉ አነጋግረዋለሁ። ለምን? ተገቢ ስለሆነ ማለት ነው። ከቤተክርስቲያኔ መጽሐፍተን አሁን እኔ ፔንቴኮስታል ነኝ፣ ወንጌላዊ አማኝ ነኝ። ቤተክርስቲያኔ ወንጌላውያን አማኞች በሙሉ የምንቀበላቸውን መጽሐፍቶች ሰው መጥቶ አይ እነዚህን አትንካብኝ በእነዚህ ግን አናግረኝ የሚባል ነገር የለም። ቤተክርስቲያኔ የምትቀበለው መጽሐፍቶችን በሙሉ ነው የማወራበት። ስለዚህ እኔ ወንጌላዊ አማኝ ነኝ። ቤተክርስቲያኔ የምትቀበለው በሙሉ ኢቫንጀሊካል የምንቀበለው 66ቱ እስትንፋሰ እግዚአብሔር ያሉባቸውን ቅዱሳት መጽሐፍት መጽሐፍ ቅዱስ በብሉይ ኪዳንና በአዲስ ኪዳን በሁለቱ ኪዳናት ውስጥ የተጻፉ
በእግዚአብሔር መንፈስ ቅዱስ ኢንስፓየር የሆኑ ቅዱሳን ሰዎች አባቶች ነቢያትና ሐዋርያት የጻፉትን ነው የምቀበለው። አንተ ግን ስትመጣ እነዚህንን መጽሐፍ ትቀበላለሁ ብለህ ትላለህ። ከኦርቶዶክስ የምትመጣው ወገኔ እናስ ደግሞ ቅዱሳን አባቶች በመንፈስ ቅዱስ ተነርተው ጻፉልኝ ብለህ ያልከው ተነቦ አይደለም ተቃጥሎ የማያልቁ ገድላት ድርሳናት የሚባሉ መጽሐፍቶች አሉ፣ ታምራት። እነዚህ መጽሐፍቶች ደግሞ የዕለት ዕለት የጸሎት መጠቀሚያችሁ፣ ለሃይማኖት ማጽኛ፣ አጋንንት ለማባረሪያ፣ በረከት ለማግኘት፣ ፈውስ ለማግኘት ከሰውነታችሁ ጋር ትተሻሿቸዋላችሁ፣ የዘላለምን ሕይወትም ይሰጣሉ ተብለው መጽሐፍቶቹ ተጽፈዋል። እንኳን አንተን አንድ ገድል ብታነብ አንተን አይደለም 10 ትውልድና 50 ትውልድህ 52 ትውልድህ 110 ትውልድህ ይድናል ብሎ የሚል የተስፋ ቃል የሰጡ መጽሐፍቶች ናቸው። ጥርስ ከምላሳቸው አውጥቼ ሳነባቸው ያገኘሁትን አምጥቼ እንደ አንድ ኦርቶዶክሳዊ ሃይማኖት ስትመጣ በመጽሐፍቶች በሙሉ ነው ማወራህ ማለት ነው። ይሄ የሥራው ጠባይ ነው። አሁን እናንተ ተመጡና የምትሉት በመጽሐፍ ቅዱስ ብቻ አውሩን ትላላችሁ። መጽሐፍ ቅዱስ ብቻ እኮ ብለን እኛ ያልኑን ወንጌላውያን አማኞች ሉተር ሽንት ቤት ቁጭ ብሎ የጻፈው ሰይጣናዊ የሆነ ዕውቀት ነው አላችሁ። ሽንት ቤትም ሆኖ የጻፈው የትም ሆኖ የጻፈው ብቻ መጽሐፍ ቅዱስ ብቻ ማለቱ ሉተር ሽንት ቤት ሆኖ ይሄንን ካለ እናንተ እንዳላችሁት እንደዚህ ብሎ ካለ ከሽንት ቤት ውጪ ቢሆን ምን ሊል እንደሚችል አስብ። የአምላክ ቃል በአምላክ ቃል ላይ ብቻ አሁን ያንኳሰሳችሁ መስሏችሁ ማለት ነው። ያጣጣላችሁ መስሏችሁ ያንተን አባቶች ሳታይ ማለት ነው። ሉተር ሽንት ቤትኛ ያወጣም ማለት እንዴ? ይወጣል። በሉተር ደም ነው የተዋጀነው እንዴ? በፍጹም። አንድ ፍጡር የሆነ የሪፎርሜሽን አባት ነው። ጀርመናዊ የካቶሊክ መነኩሴ የነበረ ሰው ነው። ያንቋሸሽክ መስሎ ግን ያንተ የወሎውን አገር ተወላጅ በ13ኛው ክፍለ ዘመን የነበረውን አባ ጊዮርጊስ ዘጋስጫን ሽንት ቤት ቁጭ ብሎ ማርያም ማርያም እያለ ሲጮህ ነበር እንዴ? አልወጣለት ብሎ የተጻፈ እኮ ነው። ሽንት ቤት ቁጭ ብሎ ሲጸዳዳ አልወጣለት ብሎ እዛ ሆኖ ማርያም ማርያም ብሎ ሲጠራ ማርያም መጣች ይላል። እናስ ለምን እንዲህ አይነት ቆሻሻ ቦታ ላይ ሆነ ትጠራኛለህ ብላ ስትለው ማርያም አይ እመቤቴ በወድሽ ነው ያ ውሳጤ ህሊናዬ ነደ ወልቤ ጤሰ ብላችሁ እንደምትሉት ማለት ነው ብለን እል እንደነበረው ነው። እና እዛ ቦታ ላይ መጥቶ እየተጸዳዳ እያለ መጣ። ለምን ጠራኝ እዚህ ካካን እየተጸዳዳ ብላ አለችው። እመቤቴ በወድሽ ነው ፍቅሬ ቢጸናብኝ ነው ብሎ አላት ይላል። እናስ ሁለተኛ እንዲህ አይነት ቦታ ሆኜ ስጠራሽ እንዳታዝኝብኝ ያንኑ የምጸዳዳበትን ድፈኝልኝ ብሎ አላት ይላል። ከዛስ መረገችለት፣ ደፈነችለት ይላል። በሲሚንቶ ነው በድንጋይ ነው የዘጋችው። እሱን እዛው ሄደ ተጠያይቅ። ይሄንን ጉድህን ይዘህ ሉተርን ሽንት ቤት ቁጭ ብሎ የጻፈው ብለህ አልከኝ አይደል? ከዚህ የባሰ ብዙ ነገር አመጣልሃለሁ። ያንተ አባ ጊዮርጊስ ዘጋስጫ የወሎ ሰውዬ በ13ኛው ክፍለ ዘመን የተነሳው ማለት ነው በጣም ብዙ ነገረ ማርያም የሚባሉ መጽሐፍቶችን የጻፈ ቤተክርስቲያኒቱን ቁልቁል የከተተ ሰውዬ መጽሐፍቶቹ እጄ ላይ አለ። እያንዳንዱ አልኩ እያንዳንዱ ያው ሃርድ ኮፒ ነው ያለ እና ደፍናለት ሄደች ይላል። ከዛ በኋላ ዳውላ ይበላ ነበር ይላል፣ ግን አይጸዳዳም። ካኑማ ብራዘር ትችለዋለህ። አሁን እንዲህ አይነት ከፈለክ በምትፈልጉት መልክ ነው የምናነጋግራችሁ። በዘመኑ ሁሉ እየበላ ሳይጸዳዳ የነበረ ሰውዬ ማለት ነው። ስለዚህ የእንትኑ መጠራቀም ሆድቃ ሁሉ ከመክበዱ የተነሳ መሬት ለመሬት ሲጎተት እንደነበረ ነው የምናስበው። መቼም ባስማት በምታት አይጠፋም። ሉተር ሽንት ቤት ቁጭ ብሎ መጽሐፍ ቅዱስ ብቻ አለ። ስለዚህ እኛ መጽሐፍ ቅዱስ ብቻ ማለት ሰይጣናዊ ስለሆነ ከፕሮቴስታንት ጋር አናወራም አላችሁ። ያንተ ከመጽሐፍ ቅዱስ ውጪ ያሉትን መጽሐፍቶች ገድላት፣ ድርሳናት፣ ቅዱሳት ብለህ የምትላቸው መጽሐፍቶችስ መንፈሳውያን ናቸው? አዎ። ናና እኔ ፊት አውራቸው እስኪ አቅም ያለው ከታምረ ማርያም ከታምረ ኢየሱስ ጀምሮ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ዑራኤል ዋቴቨር፣ ገድለ አርሴማ፣ ገድለ ጊዮርጊስ፣ ገድለ ተክለ ሃይማኖት፣ ገድለ መንፈስ ቅዱስ የምትጠራቸውን 44ቱ ሚሆን 4400 ሚሆን 4,400,000 ናና ገባና ሲጥያቄ ልጠይቅ ከነዛ መጽሐፍቶች ላይ አይ ኤርሚያስ ለምን እዚህ ትገባለህ? እምልህ ወደዛማ መሄድ የለብህም ያው እንግዲህ እንደምታውቀው ብለህ ልትል ነው። ነገረ ድህነትን ያወራሉ። እነዚህ መጽሐፍቶቻችሁ ማርያም ታማልዳለች ይልሃል። እነዚህ መጽሐፍቶቻችሁ ማርያም አታማልድም ይልሃል። ማርያም አታማልድም ይልሃል። የራሳችሁ መጽሐፍት ኢየሱስ ያማልዳል ብሎ የሚለውን የመጽሐፍ ቅዱስን ዕውቀት ክዳችሁት ማለት ነው። የራሳችሁ መጽሐፍቶች ግን ኢየሱስ ያማልዳል ይላሉ።
ምን እናድርጋችሁ ወገኖች? ቸገረን እኮ። መጽሐፍ ቅዱስ ሐዋርያቱ ኢየሱስ ያማልዳል ብሎ ጻፉ። ሐዋርያቱ የጻፉትን ሽምጥጥ አድርጋችሁ ካዳችሁ፣ ሐዋርያቱ ያልጻፉትን የማርያምን አማላጅነት እናስረዳለን እያላችሁ ስትታትሩ ነበር። መምህራኖቻችሁ ሁሉ እነ ምህረት አብ ሁሉ ጭምር ማለት ነው። አሁን መቼም ነፍሱን ይማረውና ብያለሁ አለ በሕይወት አልሞተም እና ጠፋ። ገልጬ የማሳየው አጠይቁኝ ጥቅስ እዩና እመኑኝ የልቤ ሲደርስ ብሎ የማርያምን አማላጅነት ላይ ያሳየን። ኢየሩሳሌም ሀገር ሄዶ የማ መቃብር እንደሆነ ያልታወቀ ባዶ መቃብር ላይ እየተንከባለለ መቃብር ነው ማሳያችሁ፣ ጥቅስ አጠይቁኝ አለ። እኛ ደግሞ ጥቅስ ነው የምንጠይቀው። ማርያም ታማልዳለች የመጽሐፍ ቅዱስ ትምህርት ነው አይደል ብላችኋል አይደል? አዎ አምጣው። ወደ ቤት ወሰዳት የተባለ ሐዋርያ 15 ዓመት ቤቱ ያስቀመጣት ዮሐንስ የሚባለው ሐዋርያ 5 መጽሐፍ ሲጽፍ የማርያምን አማላጅነት አልጻፈም። ለምን? 5 መጽሐፍ ሲጽፍ የማርያምን ከሙታን ተነስቶ ማድረግን አልጻፈም። ዮሐንስ ከዮሐንስ የቀረባል እንዴ? ማንም የለም። ማንም የለም እኮ ነው ብየምለ ማንም የለም። ይልቁኑ በቤተክርስቲያናችሁ መጽሐፍቶች በትርጓሜ ሁሉ ጭምር ማርያም አሁን በሰማይ ሆና አታማልድም ይላል። መድኃኔ ዓለም ክርስቶስ ምስክሬ ነው፣ አታማልድም ይላል። የራሳችሁ መጽሐፍት ማለት ነው። ከዚህ የተነሳ ተበሳጫችሁና ኤርሚያስን በስድብ የምታስቆመው መስሎህ እናትክን እንዲላርጋት ሚስትህን ልዘቅዝቅልህ ልጆችህን ላውጣ አንተን እንዲላርግ። እኔ ደግሞ ይሳኮር አጥንተ ብርቱ ነው ብሎ እንዳለ የአምላኬ እግዚአብሔር ቃል ጸጋን ስላበዛልኝ በዚህ 10 ዓመት 11 ዓመት ያውን 10ኛው አለፈ፣ ጥር 12 ባለፈው አለፈ። በዚህ 11 ዓመት ውስጥ ኤርሚያስ በስድብ ቢቆም ኖሮ ብታቆሙት ኖሮ ታስቆሙት ነበር። በዚህ 10 ዓመት ውስጥ ማለት ነው። በዚህ 10 ዓመት ውስጥ በየቀኑ የምረገመው የምሰደበው የሚያበሻቀጡት ለምን እንደው ብላችሁ ብትሉ ለማነሳው ነገር መልስ የላቸውም። ኦኬ። ስለዚህ ኤርሚያስ 10 ዓመት ሙሉ ኤክስፒሪየንስ ያለው ሰው ነው። ሶሻል ሚዲያ ላይ ምን ስድብን በመታገስ ኤክስፒሪየንስ አለኝ። ይሄ እንዲሆን ያደረገው ጌታዬ ኢየሱስ ክርስቶስ ጸጋ የሚባል ደረበልኝ ማለት። ስለዚህ ጴንጤውን በመሳደብ ከሆነ ደግሞ ጴንጤው ከተመሰረተ ጊዜ ጀምሮ በኢትዮጵያ ውስጥ ሰደባ። እኔም እኮ በጌታ ሳልመጣ ፊት እኮ ሰደብ ነው ሙልጭ አድርገን ሰደብ ነው። በድመት ስጋ የሚያቆርቡ ኢየሱስ ከኔና ካንቺ ይወለዳል ብለው በየአዳራሹ የሚርመጠመጡ ሴቶቻችሁን ያዙ፣ ግብረ ሰዶማውያን ናቸው፣ በስንዴና በሰልባጅ ነው የመጣው በዚህና በዚህ ብሎ ሙሉ ወንጌል የሚባል የሰይጣን ማህበር ቃለ ሕይወት የምትባል እንደዚህ ያለች ብቻ ያላላችሁት የለም። ይሄንኑ ጉድ እኔ ኦርቶዶክስ ቤተክርስቲያን እየቀደስኩ እያለሁ ነው ሰማይ ነበረው። መጥቼ ግን ህዝቡን ተቀላቅዬ ግን ሳይ ይሄው ድፍን 27 ዓመት አልፎኝ በጌታ ከሆንኩኝ 28ኛ ዓመት ውስጥ ገብቻለሁ። የቡና ወሬ ነው። የቡና ወሬ ማለት በቃ ተናደው ያወሩት እና እናቶቻቸው ያወሩት የቡና ወሬ ነው። ጴንጤ ተገናኝቶ በየአዳራሽ ውስጥ እናንተ እንደምታረጉት አይነት ነውርና ርኩሰት የሚያደርግ ህዝብ አይደለም። እኔ ምስክር ነኝ። ድፍን 27 ዓመቴ አለፈ። ያሁኑ ጥር 12 28ኛ ውስጥ ገባ። ኦኬ። ስለዚህ የጴንጤን ሃይማኖት በማጥላላት በመሳደብ በማንቋሸሽ ቢሆን ኦርቶዶክስ ጴንጤን ማጥፋት ነበረባት። በእውነት ልንገራችሁ። ግን ይሄ ህዝብ ሐሰት ስታወራበት ጌታ ይባርክህ እያለ እየሄደ ኢየሱስን ይሰብክልሃል። አንተ በስንዴና በሰልባጅ የመጣናችሁ ብለህ ስትል ስንዴውና ሰልባጁን እየሰጡ ኢየሱስን ይነግሩሃል። ምን አይነት ህዝብ ነው? በጌታ ምን አይነት የተባረከ ህዝብ ነው? ጌታ ይባርክህ ብሎ ማለት ካንተ ጋር አይለፋለፍም። ወደ ገነት ቸርች ሲሄድ መሳለሚያ ጋር ጠብቀህ መርካቶ ማለት ነው ሙልጭ አድርገህ በመርካቶ ዱርዬ ታሰድበዋለህ ህዝቡን ማለት። ድንጋይ ታስወረውራላችሁ፣ ጣሪያችን ላይ ተወረውራላችሁ። እኔ አንዴ የገጠመኝ ማለት ነው እዛ አብነት አማኑኤል ህብረት ቤተክርስቲያን ላመልክ ሄጄ እንዴ የከተማው ዱርዬው ልኮ እዚህ 7ኛ አካባቢ ላይ ያለው መጥቶ ድንጋዩን የድንጋይ ሩምታ አልኩ። የነሱ ቤተክርስቲያን እንደዚህ ይደበደባል? በፍጹም። የነሱ መስጊድ እንዲደበደባል? በፍጹም። ተረራርተው ሁሉ ነው የሚደበድቡት። አየህ፣ በድንጋይም አላስቆምከውም። ይሄንን ህዝብ በመሳደብም በማበሻቀጥም በማቃለልም አላስቆምከውም። ይሄ ህዝብ ለምንድን ነው ያልቆመው? የያዝነው እውነት ነው። ያመንነው ጌታ ኢየሱስን ነው። መሪያችን ንጉሳችን እሱ ነው። ሰባሪው እግዚአብሔር ከፊታችን ሰብሮ ስለወጣ ከዓለም ርኩሰት ሊያድነው እግዚአብሔር ከክፉ ካሁኑ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አባታችን እንደ አምላካችን ፍቃድ
ነፍሱን ስለኛ አሳልፎ ሰጠ የተባለው ንጉሳችን ኢየሱስ ክርስቶስ የህይወታችን አዳኝና ጌታ ራስ ስለሆነ ነው። ስለዚህ ጴንጤው እየጨመረ መጣ ማለት ነው። ለምንድን ነው ግን የሚጨምረው? ቆም ብላችሁ አስባችሁ ታውቃላችሁ? ለምን ነው የሚጨምረው? በተሰደበ መጠን እንደውም ሰው ሊሸሻው ነበር የሚገባ ጴንጤነትን። እዛው ቁጭ ብዬ እየተጨናበስኩ እያለ ነው ሲሰድቡት የሰማሁት ይሄንን ህዝብ። ለማየት ግን መጥቼ ያረጋገጥኩት ነገር ሌላ ነው። የታሙበት የተሰደቡበት ነገር የለም። ወፍ አልኩ፣ ወፍ የለም። ቤቱ ይሄ የመዳሪያ ቤት አይደለም። ሚስት ያለን ሰዎች በቤታችን ከሚስቶቻችን ጋር የሚገባው ነገር እናደርጋለን እንጂ ለማምለክ ቤተክርስቲያን መተን ሙሉ ወንጌል ተሰብስበን ቃል ሕይወት ተሰብስበን መብራቱን አጥፉት ፓስተሩ ፊሽካ አስነፍቶ ያስጀምራል። እንዲህ አይነት ተልካሻ ወሬ አታውሩ ወገኖቼ። እኔ የሥላሴ ባሪያን አታጭበረብረኝም ብራዘር። ኦኬ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ነኝ። እንዲህ አይነት ነውራም ነገር እኛ ጉባኤ ውስጥ አይደረግም። ሂድ የትኛውም ቸርች ላይ ያልኩ መካነ ኢየሱስ ቸርች ሂድ፣ ቃለ ሕይወት ሂድ፣ መሰረት ክርስቶስ፣ አማኑኤል፣ ሕይወት ብርሃን የትኛውም ቸርች ሂዱ። እንዲህ አይነት ነውራም ነገር አናደርግም። እንዲህ እንኳን ዋሽታችሁ ህዝቡን ከጴንጤ አላስጣላችሁትም። ብፁዕ አቡነ ማትያስ በባለፈው የግንቦት ርክበ ካህናት ላይ 10 ሚሊዮን ኦርቶዶክሳውያን አጣን ብለው አሉ። ማቅለበሱ የት ሄደ ይሄ ህዝብ? 10 ሚሊዮን ኦርቶዶክሳውያን የት ሄዱ? ወደኛ ወደ ወንጌላውያን አማኞች መጡ። እንዴት ይመጣሉ? እንዴት ጴንጤ እንደዚህ እየተዋሸበት እንዴት መጥተው ይቀላቀሉናል? አየህ፣ የሚዋሽብንና መጥተው የሚያዩት አንድ አይነት አይደለም ማለት ነው። ዋሹባችሁ ጴንጤዎች ወገኖቼ። ከዛሬ 27 ዓመት በፊት እኔ በኦርቶዶክስ እዛው እየተጨናበስኩ ለነበር መጣው በዋሹባችሁ ነገሮች መጣው ላይ የሙሉ ወንጌል ቤተክርስቲያን ባዘጋጀች ኮንፈረንስ ያየሁት ነገር የእግዚአብሔር ቃል ሲሰበክ ነው። ያ የተዋሸባችሁ ነገር የለም። የሰበካችሁት ግን የእግዚአብሔር ቃል ግን ህይወቴን ነካው። ድኜ ቀረው። ጴንጤ እንደተዋሸበት ቢሆን ኖሮ የሚጠፋ ህዝብ ነበር። ድንጋይ እንደተወረወረብን በየአዳራሾቻችን እስካሁን ድረስ ነው የምንነረተው። በድንጋይ ይገምሱናል፣ በስድብ ያጥረገርጓል። የእነሱን ግን አንድ የተጻፈ እንኳን መጽሐፍ ስነካ ለኦርቶዶክስ ያለው ጥላቻ ይላል። ምን ጥላቻ ነው? መጽሐፍቶችን ነው ያወጣሁት። መጽሐፍቶችን ማርያም ብለህ ትለኛለህ። የወንድ ብልት ቁረጡ የሴት ብልት ሳሙ ብላ የምትል የጌታ እናት ማርያም ነች እንጂ መጽሐፍት ላይ የተጻፈ እኮ ነው ብራዘር። እንዴት ልቀበለው ይሄንን? ጾታዊ ጥቃት የምታደርስ ማለት ነው። ለይታ ጾታዊ ጥቃት የምታደርግ ንገሩን። አሁን የገባችሁ ሰዎች ልስጥ፣ ሶሪ ስላስረዘምኩ፣ ንገሩን። ማርያም ሆነች ሌሎች ቅዱሳን ከሞቱ በኋላ በሰማያት ሆነው ስላንተ ይጸልዩልሃል? የምሰጥህ በመጽሐፍ ቅዱስም በመጽሐፍቶችም ነው መልሱን የምሰጠው፣ የሚገባ ሰው ካለ ማለት ነው። እናንተም በመጽሐፍ ቅዱስም በመጽሐፍቶቻችሁም ነው የምታሳዩን መልሱን ማለት ነው። ጥያቄ እየጠየቅን ነው። ቴንኪው ሜርሲ፣ በጣም ስላስረዘምኩ ይቅርታ። ሌሎችም ወገኖች ሁላችሁንም ሰላም ብያለሁ። እነ ቢኒያ ሁሉ ወንድምነት፣ ሌሎችም የመጣችሁ ለእንግዶች ጊዜ ይሰጥ ያውሩ። ቴንኪው አለውኝ። እርምዬ ጸጋ ይብዛልክ፣ ተባረክ። ምንም አላስረዘምክም፣ ብንሰማ አይሰለቸንም። አሁን የገባችሁ ወንድም እህቶች ሰላም በሉን እስቲ። ምንም አላወቅኩም፣ በጌታ የሆናችሁ ያልሆናችሁም አላወቅኳችሁም እና አስተዋውቁን፣ ራሳችሁን ሰላም በሉ። እኔ በጌታ ነኝ። አይሚን እሺ፣ ተባረኪ። ጸጊ እኔም በጌታ ነኝ። ሰላም ሽብዛ። ቢኒቲ ከየት ቤተ እምነት ነው? እሺ እኔው ከዚሁ ነኝ። እንዴት ነሽ? ወንድማችን ነው ወይ? ወንድማችን ነው። ሰላም ይዛ። ኤርሚዬ እንዴት ነህ? ሁሉ ሰላም አለ ወንድምነት፣ እንዴት ነህ?
አለሁ። ስም ተመሳስሎብኝ ነው እና ተከትዬ የመጣሁት። ኦኬ እህታችን ሜርሲ ይመስላል። እንደዛ መስሎኝ እንትን ግን መልካም። ያ እሺ፣ እንቀጥላለን። እህታችን እንትን በይና ሀሳብ እንትን በይና አስተናግድና እንመለሳለን። ማኔ አይ ቲንክ ኦርቶዶክሳዊ ይመስለኛል። አክሊለ እነሱ ማኔ አክሊሉ ሰላም በለን። ማኔ ኬት ቤተ እምነት ነክ? ሰላም ከኦርቶዶክስ ነው። እሺ አክሊሉ አይሰማም? ጥያቄ አለ ኤርሚ ጋር አልሰማውም። ሶሪ በጌታ ነኝ። እኔ የሆነ ጥያቄ ግን አለኝ። እንዲህ የተነሳብኝ ጥያቄ ኤርሚ ጋር ላቀርብ ፈልጌ ነው። ኦኬ ቆይ እሺ፣ ወደ አንተ እንመለሳለን። ተራኪው በጌታ ነክ? እሺ ከአንተ ከአክሊሉ ጥያቄ በፊት ማኔ የገባበትን እንስማና አሁን በተነሳ ሀሳብ ላይ መወያየት ወይም ደግሞ ጥያቄ ካለክ መጠየቅ ትችላለህ። ማኔ ከኦርቶዶክስ ስለሆን ካንተ። እሺ ጥያቄ ነው ያለኝ። ምልጃን በተመለከተ ይመስለኛል ያው ውይይቱ ያተኮረበት ጉዳይ ምልጃን በተመለከተ ነው እና ምንድነው የኔ ጥያቄ መጽሐፍ ቅዱስ ላይ ቅዱሳን በጌታ የሆኑ ቅዱሳን ሞቱ እንላለን ወይ? ሰው በጌታ ሆኖ ወደ ጌታው ከሄደ እንዴት ሞተ ሊባል ይችላል? ሌላው ደግሞ ምንድነው በሰማይ ያሉ ቅዱሳን በምድር የሚደረገውን ነገር እንደሚያውቁ ራእይ ላይ ተጽፏልና ከዛም አልፈው ደግሞ እስከ መቼ ድረስ ዝም ትላለህ ብለው አምላካቸውን እስከ መጠየቅ ደርሰዋል። ትንቢተ ዘካርያስም ላይ የመላእክት አለቃ ቅዱስ ሚካኤል ለምድር ስላሉት ሲጸልይ ያሳየናል። እና ከመጀመሪያው ጥያቄ ልጀምርና ሰው በጌታ ሆኖ ካንቀላፋ ሞተ ነው ወይ የምንለው? ወይም በጌታ ያለ ሰው ሕያው ነው እንጂ እንዴት ሞተ ሊባል ይችላል? እንደውም በምድር ላይ ካለው ተፈጥሮ በተሻለ ያለ ጸጋ የበለጠ ይኖረዋል እንጂ ሞቷል በስብሷል ብለን እንዴት እንደመድማለን የሚል ጥያቄ ለኤርሚያስ ማቅረብ ፈልጋለሁ። እሺ ቴንክ ዩ። ያው ስሜን ጠርተህ ስላቀረብክ እንጂ ሌሎች እህቶች ወንድሞችም ይመልሱልህ ነበር። ስለሞት እንግዲህ መጽሐፍ ቅዱስ የሚነግረን ማኔ ሁለት አይነት ሞት እንዳለ ነው የሚነግረን። አንደኛው የስጋ ሞት ነው፣ ሁለተኛው ደግሞ የነፍስ ሞት ነው። ኦኬ ይሄንን ጌታችን ኢየሱስ ክርስቶስ ሲናገር ሁለተኛው ሞት በሱ ላይ አይጎዳውም ደግሞ ስልጣን የለውም ብሎ ይላል በራእይ መጽሐፍት ላይ ሲናገር ማለት ነው። ስለዚህ ቅዱሳን የተባሉ ሰዎች ከሞቱ በኋላ ሞቱ ተብሎ ይባላሉ። ያው ሞቱ ተብሎ ይባላል። ከቅዱሳን መካከል አንዱ ማን ነው? እንግዲህ ሊቀ ነቢያት የሚባለው የብሉይ ኪዳን ፈርጣማ የሚባለው ትልቁ አገልጋይ ሙሴ ነው። ሙሴ ሞተ ይላል። በሞዓብ ምድር በቤቴ ፈጎር በሸለቆ ውስጥም ተቀበረ። የእስራኤልም ልጆች ስለሱ 40 ቀን ነው 30 ቀን አለቀሱለት ይላል። ሙሴ ምን አለ ይላል? ሞተ በሞዓብ ምድር ማለት ነው። ወደ ፈስጋ ተራራው ጣለው፣ በዚያ ሞተ ይላል። ከዚያስ ተቀበረ። መቃብሩ አልታወቀም እንጂ እስራኤልማ ቀብረውታል። እስራኤላውያን ቀብረውታል፣ አልቅሰውለታል። ስለዚህ ሙሴ ሞተ አይልም መጽሐፍ ቅዱስ ይላል። ሳሙኤልም ሞተ ይላል፣ አባቶች ነቢያት ማለት ነው። በአርማቴ ተቀበረ ይላል፣ በተወለደበት አካባቢ ማለት ነው። ዳዊትም ሞተ ይላል እና በዳዊትም መቃብር ተቀበረ ይላል። ሳራም ሞተች ይላል። ከኬጢ ልጆች ከገዛው ድርብ ዋሻ ውስጥ ተቀበረች ይላል። ላስቆጥረህ አባቶቼን በስጋ ስለሞቱ ሞተ ብለው ሞተ ትውልድ ሁሉ ወደ የአባቶቹ ተከማቸ ብሎ ይላል። አሮን ካህኑ ሞተ። ማርያምም የሙሴ እህት ማርያም ሞተች። በስጋ ነው የሞቱት። እነዚህ የጠራቸው ቅዱሳን አይደሉ? ማርያም የምትባለው የጌታችን ስለ ነፍስ ሞት ነው። እኔ እሱን እኮ ነገርኩ።
የነፍስ ሞትማ እና ሁለት ሞት አለ ብያልኩ እኮ ነኝ። አንተ ቀደም ግን ቅዱሳን ከሞቱ በኋላ ሞቱ ይባላሉ ብለህ ድምስስ አድርገህ ነው የጠየቀኝ። ስለዚህ ሞት ሁለት ነው ያለው ብዬ ነገርኩ ነኝ ማኔ። ስለዚህ የጌታችንን እናት ባልተወለደችበትና ባልተፈጠረችበት ጊዜ ከሷ በፊት የነበሩ ቅዱሳን የብሉይ ኪዳን አባቶችና እናቶች ሁሉ ሞተው መቃብራቸው ያንዳንዱ አሁን ድረስ አለ። የሙሴ ብቻ ነው መቃብሩ ያልታወቀ። የዳዊት መቃብር አለ፣ አሁንም የሳሙኤል መቃብር አለ፣ የነ አብርሃም አለ፣ የነ ይስሐቅ፣ ያዕቆብ፣ የነ ራሔል፣ የነ ርብቃ በሙሉ አለ፣ የዳዊትን ጨምሮ ማለት ነው። በኢየሩሳሌም በእስራኤል አለ በተወለዱበት አካባቢ ላይ ተቀብሯል። የነብዩ ሳሙኤልም ጭምር ማለት። ስለዚህ እነዚህ ቅዱሳን አባቶች በመንፈስ ሞተዋል? በፍጹም አልሞቱም። ጻድቃን ናቸው፣ ቅዱሳን ናቸው። ስለዚህ ቅዱሳን ከሞቱ በኋላ ሞተዋል ይባላሉ? አዎ ይባላል። በምንድን ነው የሞቱት? በስጋ ሞተዋል። በመንፈስ ግን አልሞቱም፣ በነፍስ ግን አልሞቱም። ለምን? ጻድቃን ሰዎች ናቸው። ያ ሙሴ ነው አየህ፣ በህይወት በስጋ ሞቷል። በስጋ የሞተው ሙሴ ግን ደብረ ታቦር መገለጥ ተራራ ላይ ከኤልያስ ጋር ለጌታ ለኢየሱስ ክርስቶስ ታየው። ሂዝ ራይቸስ ማን፣ ጻድቅ ሰው ነው፣ ቅዱስ ሰው ነው። ስለዚህ በነፍስ አልሞቱም፣ በስጋ ግን ሞተዋል። ስላስረዘምኩ በጣም ይቅርታ፣ መቀጠል ይችላል። ጥያቄ ካለ። በጣም ጥሩ። አዎ፣ አይ ትክክል ነው። በዚህ ሐሳብ እኔም እስማማለሁ። በስጋ ሞተዋል፣ በነፍስ አልሞቱም። ይሄ በጋራ የሚያስማማ ይመስለኛል። ጥያቄ ግን ምንድነው? ስለዚህ በነፍስ ህያዋን ናቸው። ህያው ደግሞ ምንድነው? ህያው ከሆነ አንድ ነፍስ ከአምላኩ ጋር ይነጋገራል፣ የሚሆነውንም ያውቃል ማለት ነው። ለዚህም ደግሞ ህያው ማለት ምን ማለት ነው? የቃሉ ትርጉም ያለ ማለት ነው፣ የሚኖር ማለት ነው፣ ዘላለማዊ ማለት ነው። ህያውነት ማለት ዘላለማዊነት ማለት ነው። እሺ፣ ዘላለማዊያን ናቸው። እሺ፣ ስለዚህ ምንድነው ያ ህያው የሆነ ነገር ደግሞ ያው ራሱን የሚያውቅ ማለት ነው አይደል? ሰልፍ አዌር የሆነ ማለት ነው። ስለዚህ አንተ በምትለው ትርጓሜ ነው። ስለዚህ ጥያቄ ምን መሰለህ? ለምሳሌ ራእይ 12 ላይ እነዚሁ ነፍሳት እስከ መቼ ድረስ በምድር ላይ ስላሉት ደማቸው 6:9 ላይ በከንቱ ስለፈሰሰ ሰዎች እኚሁ ነፍሳት ሲጠይቁ እናያለን። ምን ብለው ጠየቁ? እስከ መቼ ድረስ እንዲበቀልላቸው? ለማን ነው እንዲበቀልላቸው እየጠየቁ ያሉት? ለፈጣሪ ነው፣ ለእግዚአብሔር። ስለማን ነው እየጠየቁ የነበሩት? በምድር ላይ እንዲበቀልላቸው ማለት በምድር ላይ በከንቱ ስለሞቱ ነፍሳት ማለት ነው። በክርስቶስ ሆነው ስለሞቱ ነፍሳት። በከንቱ ስለሞቱ ነፍሳት፣ ስለሌሎች ነፍሳት ነው እየጠየቁ ያሉት። እንደዛ ይላል። እስከ መቼ ዝም ትላለህ ነው? አትበቀልልንም ነው አይደል? ቃል በቃል በቃሉን የጠየቁት ስለማን ነው? ስለራሳቸው ነው ወይ ስለሌሎች ነው? እኔ ስለሌሎች ነው። ስለሌሎች አሁን ለምሳሌ በምድር ላይ የነበሩ ሰዎች በዚያን ዘመን በሰዎች እየተገደሉ ስለነዛ ሰዎች ነው ለምን አትበቀልላቸውም እያሉ እነዚህ ሰዎች በከንቱ ነው እየሞቱ ያሉትና ለነዛ ሰዎች አትበቀልልንም ነው ቃሉ። ግን ምንድነው ያው ክርስቲያን አትበቀልልንም ከሆነ በህብረት ሲጸልይ አትበቀልልንም ከሆነ ለራሳቸው ነው ማለት ነው። አትበቀልላቸውም ከሆነ ለሌሎች ሰዎች እየለመኑ ነው ማለት ነው። እንደዛ ተብሎ አይወሰድም። በነገራችን አትበቀልልንም ብለው ሲሉ ስለራሳቸው ነው አይደለም? ስለራሳቸው ብቻ አይደለም። ስለማን ነው ታዲያ? በምድር ላይ ስላሉም ሰዎች ጭምር ነው። ለምሳሌ እኔ በምድር ላይ ስላሉ ሰዎች ምን ስለሆኑ ምን ለምሳሌ ማስረዳ ነው። አንዴ ይቅርታ ሰማኝ ኤርሚያስ። ለምሳሌ እኔ እዚህ ሆኜ ኢትዮጵያ ሆኜ አንድ የግብፅ ኦርቶዶክሳዊ ወንድሜ በግፍ ቢሞት ወይም ቢገደል እስከ መቼ ድረስ ደማችንን አትበቀልልንም ልል እችላለሁ? እዚህ ሆኜ ማለት እኛ እያልኩኝ ስለዛው ስለ ግብፅ ወንድሜ ልጠይቅ እችላለሁ። ምክንያቱም ክርስቲያን ነኝ፣ አንድ ህብረት ነኝ፣ አንድ አካል ነኝ። በክርስቶስ ራስነት አንድ ብልት ውስጥ ያለን አካላት ነን። ስለዚህ አትበቀልልንም እያልን መጠየቅ እንችላለን። እነዛ ነፍሳትም የሚጠይቁት በምድር ላይ ስላለው የክርስቲያኖች ሰማዕትነትና ግፍ ነው። ለዛ ነው
አይልም እንዳልከው ቢል ኖሮ እንደው እንደዛ ይወሰድ። አይ አንተ ነው የወሰድከው ቃሉን ከሚለው ውጪ አንተ እንደፈለግ ወስደው እንደዛ ይወሰዳል ወይስ ማውሰድ አለ ብሎ የሚል ጥያቄ ቢመጣ አትመልሰውም ማለት ነው። ቅዱስ ቃሉ ግን እንደዛ አይልም። ምንድነው አይ ዶንት ኖ ካሜራዬ አሮን ለምንድነው ካሜራ አልከፍት ያለ? አይከፍትም። ትታየናለህ ኤርሚ፣ ክፍት ነው። አዎ ግን እኔ ሳሎን መጽሐፍ ላሳይ ነበረ። ካሜራው ሮቴት አላደርጋለኝ ፍሊፕ አላ። ግን ዋናው ነገር ምን መሰላችሁ? ቅዱሳን ከሞቱ በኋላ ያውቃሉ የሚለውን ነገር ፕሩቭ አድርገናል። እዚህ ላይ እንዲረሳ የለም። እኔ ፊት ፕሩቭ የምታደርገው አንድ ጥቅስ ሳትጠቅስ እኔ ፊት ፕሩቭ ያደረግከው የለም። ፖለቲካል ስራ ብለህ ካላልክ በስተቀር ማለት ነው። ምን አወራህና ነው ፕሩቭ የምታደርገው? ምን አወራህና ብራዘር? ጆሮ ያለው መስማትን ይስማ ነው። እንኳን አንተ መምህራኑ መተው ፕሩቭ አያደርጉትም። እውነቱን ልንገርህ፣ ምን አወራህና ነው ፕሩቭ የምታደርገው? ገና እያወራን በእኔ በደካማውም እኮ ሊያደር ይችላል። አድመጠኝ ብራዘር፣ የምታወራው ሙግት ነው አይደለ? የመጽሐፍ ቅዱሱን ክፍል እንኳን ራእይ መጽሐፍ ምዕራፍ 21 ነው ብለህ ያልከው እኔ ምዕራፍ 6 ቁጥር 9 ብዬ ያስተካከልኩ እኔ ጥቅስ እያስተካከልኩ ፕሩቭ አድርጌያለሁ ብላት በለኝ። ገና የጠቀስከውን ጥቅስ እንኳን አውጥቼ ቃሉ ምን እንደሚልና አንተ ምን እያልክ እንደሆነ ሲጀምር ይታችሁ ራእይ 20 ላይ ብሎ ያለ ሰውዬ ፕሩቭ አደረኩት ይላል። ጥቅሱ የጠቀሰውን ጥቅስ እንኳን አያውቀውም። እኔ ነኝ 6:9 ላይ ነው ያለው ብያልኩት፣ ራእይ 6:9 ላይ ማለት ነው። ራእይ 6:9ን አውጥቼ ካሜራውን ፍሊፕ ለማድረግ ስፈልግ ያው እንግዲህ እዚህ ያላችሁ ሰዎች እንደምታውቁት ፕሩቭ አድርገነዋል አለ። ምኑ ነው ፕሩቭ ያደረከው? ጥቅስ መጥቀስ ያልቻልክ ሰውዬ የተጠቀሰው ጥቅስ እንኳን ማኔ እንደሚያውቁ ራስ እኮ ነው ያመንከው። ብራዘር ጥቅሱ ይውጣ እኮ አልኩ እና አንተ አሁን ፕሩቭ ታደርገዋለህ እኔ ፊት ማለት ነው። ቴንክ ዩ ጥቅሱ ይውጣ። እሺ በነፍስ ሕያዋን ናቸው ብለሃል አላልክም? ብራዘር ያንተ ሳትለኝ በፊት እኔ በነፍስማ ሕያዋን እንደሆኑ ሁለት አይነት ሞት እንዳለ እኔ ነኝ የነገርኩህ፣ አንተ አታውቀውም። ቅዱሳን ከሞቱ በኋላ ሞቱ አድምጠኝ። ቅዱሳን ከሞቱ በኋላ ሞቱ አይባልም ብለህ ያልከው አንተ ነህ። እኔ ደግሞ በስጋም በነፍስም ሞት ስላለ ቅዱሳን ሰዎች ከሞቱ በኋላ በስጋ ሞቱ ይባላል ብዬ አባቶቼን አስቆጠርኩ ተራ በተራ ከሙሴ እስከ አብርሃም እስከ እነ ይስሐቅ እነ ዳዊት እነ ሳሙኤልን ሞቱ ብሎ መጽሐፍ ቅዱስ ስለሚናገር የተቀበሩበትን ቦታ ሁሉ በተወለዱበት ሀገር በአርማቴ እንደተቀበረ ነብዩ ሳሙኤል ከፈለክ አላምንም ብለካል። ካሜራ ክፍቻ ሳያለሁ እስላሞች መስጊድ ሰርተውበታል። አርማቴ ተባለውን እኔ በስጋ ሞቱ ማለት ነው። ቆይ እና ታዲያ ቅድም አንተ አጠቃላይ ስታወራ የነበረው ቅዱሳን ከሞቱ በኋላ ሞቱ አይባልም ብለህ ያልከው በነፍስ ነው በስጋ ለይ ብዬ እኔ ነኝ። ይሄ ቀላል ማንኛውም ክርስቲያን የሚያውቀው ነገር እኮ ነው። ምንም የተለየ እኔ ግን ከነገርኩ በኋላ በስጋ ሞቶ ስጋው እንደሚበሰብስ ማንም ሰው ያውቃል። ይሄ የተለየ ግኝት አድርገህ ብዙ እንትን አትበለው። ግን እኔ አሁን መናገር የምፈልገው የተስማማንበት ሁለታችን ምንድን ነው? ምንም የተስማማነው ነገር የለም። ገና ወንድም አለ እንዴ በነፍስ ሕያውነት ላይ አልተስማማንም። የነፍስማ ዘላለማዊነትን ቅዱሳን ሰዎች ከሞቱ በኋላ ይላል። እሺ ማን ነው ራእይ መጽሐፍ ምዕራፍ 6 ቁጥር 9 የሚከፍትልኝ? ካሜራዬን ከፍቼ ላሳይ ስፈልግ ሮቴት አላረጋለኝ። አይ ቲንክ ፍሊፕ አላረጋለኝ። ቢኒያ አለ ኤርሚ ወጥተህ ተመልሰህ ግባ እስኪ። እሺ ወይ ተመልሼ ልግባ እስኪ። ያው ወጥተህ ተመልሰህ። አዎ ይሻላል፣ የሆነ ነገር ሆኖ እንዳይሆን። ያ ከቲክቶክ ውጣና ተመልሰህ ግባ። ማነኝ ደግሞ ተረጋጋና አውራ። እኔ ግን መስለን ከስር የምትሰድብኝ እሱ ያላለውን ነገር ለማለት እና ፖለቲካ ለመስራት አትጣደፍ። እሱ እንደዛ አላለ። ከስር ለምንድን ነው የምትሳደብኝ? እስቲ ምን ብዬ ሰደብኩ? እዚሁ እኮ እምነትሽን እያሰደብሽ ነው። በነገራችን ላይ ማረጋገጫል እንዴ? ቀደም ከያነበብኩኝ ነበር። አዎ ታሽቀብጣለን ያልኩ እውነት ነው። ታሽቀብጣለን ነገር ደግሞአለሁ። በስነ ስርዓት አውራ። እዚሁ እምነትሽን ዲስፕሩቭ ታደርጊያለሽ አይደል? ሁሉ ህዝብ ፊት ፖለቲካ አትስራ። ኤርሚ ገብቷል። ከኤርሚ ጋር አውራኝ። እኛ አትበል ብራዘር። አይ እምቢ አለኝ እህትዬው፣ እምቢ አለኝ። ካሜራ ክፈቱና አይ ዶንት ኖ እንትኑ ካሜራ ፍሊፕ አላረጋለኝ አልገለበጥ አለ አይ ዶንት ኖ። ኦኬ ቢኒ ያለው እንዴ? ወይ ቢኒ ቢከፍትልኝ ጥሩ ነበረ ግን እምቢ አለኝ። ልክፈትላችሁ። ምን ልክፈት? መጽሐፍ ክፈትልን ቢኒ። ወይ እኔ ከፍታለሁ። ስልክ አይደለም ግን መጽሐፍ ቅዱስ ስለያዝኩ ክፈትልን ቢኒ።
ራእይ ምን ላይ ላድርገው? ምን ላይ ልክተት ይሰማል? ራእይ 6:9 ራእይ 6:9 እሺ። ካሜራ እኔ እዚህ አውጥቼው እምቢ አለኝ ካሜራ ፍሊፕ ለማድረግ። ለምን ስታክ እንዳደረገ አይደለም። ራእይ 9:6 ነው ያልከኝ? ነው 6:9 አምስተኛውን ማህተም በተፈታ ጊዜ ብሎ ከሚለው ጀምሮ ማለት ነው። እሺ ታቻው ፖስት እያደረጉልን ነው። ይኸው ማኒ ከዛ ታብራራልናለህ። በታላቅ ድምፅም እየጮሁ ቅዱሱና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ ነው። ከቁጥር 9 ጀምሮ አንብበው። ቁጥር 10 ነው እነሱ ፖስት ያደረጉት። ቁጥር 9 ያው ለፍቃዱ ፖስት ካደረገው ላይ ጀምር። አምስተኛው ማህተም በተፈታ ጊዜ በጣም ግን ጥሩ ተሳዳቢ ሰዎች አሏችሁ፣ ከታች እየተሳደቡ ነው። እስቲ ኦርቶዶክሳውያን ናቸው። ኦርቶዶክሳውያን ወገኖች አሉን። ጥሩ ኦርቶዶክሳውያን ተሳዳቢዎች አሉ። እውነት ብለሃል። ኦርቶዶክሳውያን ወገኖች አሉ። እየሰደቡ ነው የምትታዘቡ። ልክ ነው። ገና ይሰድበዋል። ኦርቶዶክሳውያን በዚህ ይታወቃሉ። እውነት ነው። ይሰድበዋል። ሙልጭ አድርገው ነው የሚሰድቡ። ሲሳደቡ ኦርቶዶክስ ነው የኛ ወገን ነው ብለው እንኳን አይለዩልህም። ሙልጭ አድርገው የሚሰድቡ። አንተ ቃሉ ላይ ትኩረት አድርግ። ላትሰደብ ነው እንዴ ታዲያ የመጣው? ይሰድበዋል። 9 እና 10 እንዲነበብልኝ ፈልጋለሁ። 9 እና 10 ራስ አንብብ። ጥቅሱንም እኔ ነግሬህ መጽሐፉንም እኔ አንብቤልህ ራስ አንብብ። ኦኬ። አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ። እሺ በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። እሺ 11 ለእያንዳንዳቸው መቅደስ ተሰጣቸው፣ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ቴንክ ዩ። እነዚህ ነጭ ልብስ የተሰጣቸው ሰዎች እነማን ናቸው? የሞቱ ቅዱሳን ነፍሳት ወይስ በህይወት ያሉ ቅዱሳን? የሞቱ ቅዱሳን ነፍሳት። አለቀ። ደማችንን በምድር ላይ ያፈሰሱት ብሎ ያሉት እነማን ናቸው? እንግዲህ እዩ፣ በራሱ አፍ ሲናዘዝ ማለት ነው። ደማችንን በምድር ላይ ባፈሰሱ ብሎ ያሉት የሞቱ ሰዎች ናቸው ወይስ ያልሞቱ ቅዱሳን? የሞቱት አለቀ። ፋይሉን እየዘጋ ነው። ልክ ነው። በቃ እንደዛ ነው። ፋይሉን እየዘጋ ነው የምንሄደው። እዚህ ጋር አንድ ከመሰዊያው በታች ያያቸው በህይወት ያሉትን ቅዱሳን ማነው? ያልሞቱ ቅዱሳን ነው ወይስ የሞቱን ቅዱሳን ነው? በህይወት ማነው? በአጸደ ነፍስ ያሉትን ነው ያያቸው። ከመሰዊያው በታች ምን አየህ ነው ብሎ ያለው? ወንድምነት ካሜራውን ከፈታው እዛው ጋር ነው፣ ትልቁ ላይ እዛው ጋር እንዳለ። ከመሰዊያው በታች ምን አየሁ ይላል? ቁጥር 9 ወንድምነት ወርታይ ዝቅ አድርግለት። ምን አየሁ ይላል? የታረዱ ወይስ ያልታረዱ ሰዎች ነፍሳት? ማኒ ስለ አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ። ከመሰዊያው በታች ያያቸው የታረዱ ቅዱሳት ነፍሳትን ነው ወይስ ያልታረዱትን ነው ያየው? የታረዱትን። ስለዚህ እነዚህ ሰዎች የሞቱ ናቸው ማለት ነው። የሞቱ ቅዱሳን ናቸው። ከመሰዊያው በታች ያያቸው የቅዱሳን ነፍሳት ነው አየሁ ብሎ የሚለው ይሄ መሰዊያ በምድር ነው ወይስ በሰማይ ነው ያየው? በሰማይ ነው። በሰማይ። ቴንክ ዩ። ይሄ መሰዊያ ግዑዝ መሰዊያ ነው ወይስ መንፈሳዊ መሰዊያ ነው? መንፈሳዊ መሰዊያ ነው። መንፈሳዊ መሰዊያ ነው። ጎበስ። ስለዚህ እነዚህ ሰዎች የሞቱ ነፍሳት ናቸው። የታረዱ ስለ ጌታ ስለጠበቁት ቃልና ስለ ጌታ ስለ ኢየሱስ ክርስቶስ ነፍሳቸው መስዋዕት የሆነባቸው የሞቱ ሰዎች ናቸው። ኦኬ። ከመሰዊያው በታች ነው ያያቸው፣ በሰማይ ባለው መሰዊያ ማለት ነው። ያ መሰዊያ ደግሞ መንፈሳዊ የሆነ መሰዊያ ነው። ኦኬ። በዕብራውያን መልክ መጽሐፍ ምዕራፍ 8 ቁጥር 1 ላይ ድንኳን ወይ ደግሞ መቅደስ ተብሎ የተባለው ወይ ደግሞ በራእይ መጽሐፍ ምዕራፍ 21 ላይ የተጻፈው አይነት ማለት ነው መንፈሳዊ የሆነ ነው።
ወይ ደግሞ በዕብራውያን መጽሐፍ ምዕራፍ 10 ላይ ለዚህ ፍጥረት ባልሆነች ድንኳን ተብሎ የተባለው ማለት ነው። እና ይሄም መሰዊያ መንፈሳዊ አይደለ? አሁን በአጸደ ነፍስ ያሉ ሰዎች ያውቃሉ። አድመጠኝ አምነህ እንድታልፍልኝ ይፈልጋል። ብራዘር አድመጠኝ፣ እንደማመጥ ብራዘርዬ። ቅድም አንተ ግን ስትናገር የነበረው ይሄው እየጠየኩ ነው። አንተ ስትናገር የነበረውን ነገር ይሄው አሁን እዚህ እኮ ፈረሰብህ። እያንዳንዱን አወራ። እዚህ ጋር ያሉት በሙሉ ከመሰዊያ በታች የታዩ ነፍሳት ምን ፈረሰ ንገረኝ። ይሄው ቀጥዬ እኮ ነግረህ ነው እንዴት እንደፈረሰብህ ማለት ነው። ቅድም ምንድን ነው ያልከን? እነዚህ ሰዎች የታረዱ ነፍሳት ብቻ ሳይሆን በምድርም ያሉ ቅዱሳን ሰዎች ናቸው አልከን ቅድም። አሁን ግን ስጠይቅ ሪካርድ ታደርጋል ብራዘር። በኋላ ላይ ማን ቀስ ብለህ ትሰማዋለህ ብራዘር። እኔ ያልኩትን ልንገርህ እሺ ደግመህ በለው። ያልኩት እነዚህ ነፍሳት እስከ መቼ ድረስ አሉ እንደዛ ሲሉ ስለራሳቸው ለነማን ያሉት ብዬ ለራሳቸው ነው ወይስ በምድር ላሉት ብዬ ስልህ ምን ነበር የመለስክልኝ? በምድርም ስላሉት ነው ብያለሁ። የት አለ በምድር ስላሉት እዚህ ጋር ብሎ የሚለው? አሁን ከ3 ቁጥር ላይ ምዕራፍ 6 ቁጥር 9 10 11 ላይ የት አለ ነው ያልኩ። በመጀመሪያ ቤተክርስቲያን ብላ አትበል። የት አለ በምድር ላሉ ሰዎች ነው የለመኑት ብሎ የሚል የት አለ አሳየኝ። ከ3 ቁጥር ጋር አድርግለት ወንድም። እንደሱ እንዲህ ለምን ትጠብቃለህ? አትረዳም እንዴ? ራስህ ብለኛል ቅድም በምድር ያሉት የሚል አለ አላልኩኝም። እኔ ያሉት ራስህ ግን ብለኛል ቅድም። ስለነሱ ብቻ ሳይሆን በምድርም ስላሉት ሰዎች ነው የለመኑት አልከኝ እኮ ማኔ እንዴ እኮ እኛ የሚሉት ክርስቲያን አንድ ክርስቲያን እኛ ሲሉ ነፍሳቸው የታረደባቸው ሰዎች ናቸው ብራዘር። አንድ ክርስቲያን እኛ ለማለት ስለሌሎችም ይጸልያል ማለት ነው። እነሱማ የታለ ቅዱስ ቃሉ የሚለው? የታለ ቅዱስ ቃሉ የሚለው? አንተ ዮሐንስ በመንፈስ ቅዱስ ተነርቶ የጻፈው ላይ አንተ ጨምረህ የራስህን ሐሳብ እንደፈለክ ልታወራ ነው እንዴ? አይልም እኮ ቃሉ። ለቃሉ ለጽሁፉ አድመጠኝ። ለቴክስቱ ታማኝ የሆነው ጴንጤው ኤርሚያስ ነው። እዚህ ጋር አሁን አየህ፣ ካሜራውን አስከፍቼ አሳየው የጠቀስከውን ጥቅስ አንተ ራእይ 21 ብለህ ብትልም ጥቅሱን አላውቀውም፣ ችግር የለም አስተካከልኩ። ራእይ 6:9 ማን ራእይ 6:9 ኦኬ ማን ራእይ 12 ቅድም ራእይ 12 ብለህ ስትል ራእይ 6:9 ላይ ነው ያለው ብዬ ነገርኩ። ችግር የለም እሱ አንዳንዴ ጥቅስ እኔም ቢሆን ልትሳሳት ስለምችል ማለት ነው። ግን አሁን እዚህ ክፍል ላይ እነዚህ ሰዎች በምድር ላሉት ሰዎች ሁሉ ጭምር ነው እንጂ ለራሳቸው ብቻ አይደለም የለመኑት ስትል ነበረ ቅድም። ኦኬ በምድር ላሉ ሰዎች ከጸለይ ቁጥር 11 አምጣ ወንድምነት ከፍ አድርግና ቁጥር 11 ለእያንዳንዳቸው ማቅለመው ወንድምነት በሆነ ከለር ቴንክ ዩ ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል። ይሄ ነጭ ልብስ የተሰጠው ለእያንዳንዳቸው ለተባሉቱ መልስልኝ ማን ያሁን ለታረዱቱ ለሞቱቱ ቅዱሳን ነው ወይስ በምድር ላሉት ቅዱሳን ሁሉ ነው ይሄ ነጭ ልብስ የተሰጠው ብዬ ስለቀደም ለሞቱት ቅዱሳን ነው አልከኝ አይደል? አዎ በምድር ላሉት ቅዱሳን አይደለም ነጭ ልብስ የተሰጠው? አይደለም። ለምን? እነሱ እንደነሱ ስላልሞቱ አይደል? አዎ። ስለዚህ ምን ይላል? እንደነርሱም ደግሞ ይገደሉ ዘንድ ያላቸውን የባሮችና ባልንጀሮቻቸው ወንድሞቻቸው ቁጥር እስኪፈጸም ድረስ አለ። ማለት ምን ማለት ነው? ፍርድ ነው የጠየቁት እነዚህ ሰዎች። በምድር የሚሳደዱ አሉ ማለት ነው። አድምጠኝ እኮ ታዲያ የሚገደሉ አሉ። ስለ ጌታ ስለ ኢየሱስ ክርስቶስ ያኔም ብቻ አይደለም አሁንም ጭምር ስለ ጌታ ስለ ኢየሱስ ክርስቶስ ስለ ወንጌልና ስላመኑት ጌታ ስለ ወንጌል አደራ አድምጠኝ። ምኑንም ይያዝልህ ልጨርስ። እኔ ሳልጨርስ ምኑን ይያዝልሃል? ምኑ ያዝንልህ እኮ ያዝንልህ አንተ እዚህ በምድር ላሉት ሁሉ ሰዎች ናቸው ሲጸልዩ የነበረው ብላል አይደል? ላይ እንደሚገደሉ ያውቁ ነበር እነዚህ ነፍሳት። እኔ እንዲታውቁ ፈልጋለሁ። አያውቁም። እንዴት አያውቁም? እስቲ የጌታ መልስ ነው ይሄ። ይሄንን መልስ ማን ነው የመለሰው? ቁጥር 11 ላይ ማን ነው የመለሰው? ለእያንዳንዳቸው ነጭ ልብስ ተሰጣቸው ብሎ ያለ ማን? ዮሐንስ። ማን ለምንድን ነው የማታደምጠውና የማታወራው? ተደማምጣ አታወራም? ብራዘር ተደማምጣ እናወራ። ቁጥር 11 ማን የተናገረው? እነሱ ናቸው የተናገሩት ወይስ ለየጠየቁት ፍርድን የጠየቁት ጌታ ነው? እስከ መቼ ድረስ አትበቀልም አሉ ይላል። ከዛስ ይሄ ቁጥር 11 ላይ በምድር ላይ የሚሆነውን ያውቁ ነበር አይልማ። የት አለ የሚለው? ስለሚያውቁ እኮ ነው እንደዛ ያሉት። የት አለ?
የታለ? የቱ ጋር ነው ያቃሉ? ቁጥር 9 ጀምሮ እኮ አነበብ ነው። የታለ እኮ ነው ብዬ በምድር ላይ ያለውን ያቃሉ ብሎ የሚል የታለ? ስላወቁ ነው የጠየቁት። የታለ ቃሉ? የታለ? በምድር ያለውን ያቃሉ ላልሞቱ ሰዎች ሁሉ ነው ጭምር ሲለምኑ ብለህ ነበር ቅድም። አሁን ደግሞ ለሞቱ ላይ ራስን ያመጣው በነገራችን ላይ 11 ላይ ማን ያለው? ቁጥር 11 ላይ ያለውን ቃል ማን እየተናገረ ያለው? እነሱ ናቸው ወይስ ሌላ አካል ነው እየተናገረ ያለው? ዮሐንስ። ኦኬ ቁጥር 11 ላይ ያለውን ቃል ማን ነው እየተናገረ ያለው? ዮሐንስ ነው። የእነዚህ ነፍሳት ንግግር ምን ነበረ? መልሳት ቁጥር 10 ላይ ያለችው ማለት ነው። የነዚህ ነፍሳት ይሄው መልሰው እኮ እነዚህ ነፍሳት እነዚህ ከመሰዊያው በታች የታረዱ ሰዎች ነፍሳትን ካየ በኋላ እነዚህ ነፍሳት ጌታን ምን ብለው ነው የጠየቁት? ቁጥር 10 መጨረሻው ላይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ ድረስ አትበቀልም አሉ። ይሄ ማለት ምን ማለት ነው? በምድር ላይ አሁንም ድረስ እየተሳደዱ እንደሆነ አድምጠኝ። የነዚህ ነፍሳት ጥያቄ ጌታን ምንድነው ያሉት ማለት ነው? ደማችንን በምድር ላይ ባፈሰሱ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም ነው። የበቀል ጥያቄ ብቻ ነው ያቀረቡት። ይሄ የበቀል ጥያቄ ደግሞ በእነሱ ዘመን ብቻ የጀመረ አይደለም። ቅዱሳት መጽሐፍትን እንደ ጴንጤ ሙሉን ታምን ከሆነ ዘፍጥረት መጽሐፍ ምዕራፍ 4 ላይ የአምላካችን እግዚአብሔር ቃል ቶራው ላይ ሙሴ ሲጽፍ በአዳም ቤተሰብ ውስጥ ሁለት ወንድማማቾች ተነሱና ተገዳደሉ። ቃየል አቤልን ገደለው። ጌታም ወንድምህ አቤል ወዴት አለ ብሎ ጠየቀው። የወንድሜ ጠባቂ ነኝ ወይ ብሎ አለው። ምን አደረገ? በምድር ላይ የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለው። ምን አይነት ጩኸት ነው የሚጮኸው ነበረ? አንተ አታውቀውም። የአቤል ጩኸት የአቤል ደም ጩኸት ይናገር ነበር ማለት ነው። ጌታ ነው ተመሳሳይ ስለሆነ ለምን እንደምንቆየው ተመሳሳይ ነው። አድምጠኝ፣ ተመሳሳይ ነው። አድምጠኝ፣ አንተ የማታውቀውን ነገር አታውቅም። ኦኬ፣ ተመሳሳይ ስለሆነ የደሙ ጩኸት የፍርድ ጩኸት ነበረ። እነዚህ ሰዎች ፍረድልን ነበር እያሉ ያሉት። ኦኬ፣ ነፍሳቱን ፍረድልን ብሎ አለ። የደሙም ድምፅ ከምድር ወደ እኔ ይጮሃል። ዘፍጥረት መጽሐፍ ምዕራፍ 4 ክፈትለት ወንድምነት። እኔ ዛሬ ካሜራ ወንድም አለ ሜታ አድርግ 11 ቦታ እኮ ተቆራረጥክ ብራዘርዬ። ቃሉን ማይለውን አንተ ሸንቅረህ ለማውራት ትፈልጋለህ። ያውን ጴንጤ ፊት ድፍረታችሁ። ኦኬ ራእይ ማነው ዘፍጥረት መጽሐፍ ምዕራፍ 4 አውጣለትና ተመሳሳይ ስለሆነ መመለስ ስላልቻልክ ወደ ሌላ ሜታ አድርግ። ደግመህ ከከፈትክ እታች ጥልሃለሁ። ደግመህ ከከፈትክ ተመሳሳይ ሐሳብ ስለሆነ የዘፍጥረት መጽሐፍ ምዕራፍ 4 የቃየል እና የአቤል መገዳደል የአቤል ደም ከምድር ወደ እኔ ይጮሃል ብሎ ያለ ጌታ የደሙን ጩኸት መጽሐፍ ቅዱስ ስለሚናገረው ገና ዕብራውያን ላይ ሄዳለሁ። የአቤል ደሞም ቅዳሴ መጽሐፍ ላይ ገባላለሁ ምን እንደሚል ማለት ነው። ለምን ከራእይ መጽሐፍ ምዕራፍ 5 ቁጥር 9 ጋራ ምዕራፍ 6 ቁጥር 9 ጋራ ተመሳሳይ ስለሆነ ማለት ነው። እሺ ምን ይላል? ዘፍጥረት መጽሐፍ ምዕራፍ 4 ላይ የአምላካችን እግዚአብሔር ቃል ቃየል አቤልን ገደለው። እሺ ቁጥር 9 ወንድምነት ምን ይላል? አምጣ። አም ፕራውድ ጴንጤ በመሆኔ በጣም ነው ደስ የሚለኝ። ጌታ ኢየሱስ ምስክሬ። እግዚአብሔርም ቃየልን አለው ይላል፣ ወንድምህ አቤል ወዴት ነው? እርሱም አለ አላውቅም፣ የወንድሜ ጠባቂ ነኝን ካለ በኋላ ቁጥር 11ን አቅልመው ወንድምነት ኖ ቁጥር 11 ማለት ቁጥር 10 ሶሪ አለውም ይላል። ማን ያለው? እግዚአብሔር ማለት ነው ለቃየል። ምን አደረገ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለው። ኦኬ ወደ እኔ ይጮሃል አለው። አሁንም የወንድምህ ድምፅ የወንድምህን ደም ከእጅህ ለመበቀል አፏን በከፈተች በምድር ላይ አንተ የተረገምህ ነህ አለው ጌታ ማለት ነው። አሁን የፈለኩት የአቤል የደሙ ድምፅ ወደ ጌታ ይጮሃል። ምን እያለ ነው የሚጮኸው? የፍርድ ጩኸት ነው። ዕብራውያን 12:24 ወንድምነት የአቤል ደም እዚህ ጋር
ከጌታ ደም ጋር ተነጻጽሮ ተቀምጧል። ወደ ታች ፍቃ ዝቅ አድርገው። ከቁጥር 23 ከቁጥር 23 ኖ ሚዩት አድርግ ብራዘርዬ። ቃል እግዚአብሔር ወጥቶ ላስቁም የሚባል ነገር የለም። የእግዚአብሔር ቃል ነው እየተነበበ ያለው። ከእስላሞች እንኳን ተማሩ። ቁርአን ሲነበብ አያስቁም። የእግዚአብሔርን ቃል ነው እያነበብኩ ያለሁት። የጴንጤን ወሬ አይደለም፣ የኦርቶዶክስን ወሬ አይደለም። የአምላክ ቃል ነው። ካነበብኩ በኋላ ከዛ ትቀጥላለህ። ማኔ በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም በተለየ ነገር አቅርበው እሱኛው ነው እንደምነት ግሪን አድርገው እሱን ቴንክ ዩ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳቸዋል ይላል። አየ የኢየሱስን ደም ከአቤል ደም ጋር አነጻጽሮት ከአቤል ደም የሚልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳቸዋል ይላል። የማደም ነው ከአቤል ደም ይልቅ የሚሻለውን የሚናገረው በደም ውስጥ ህይወት ስላለ እኮ ነው። ዘሌዋውያን 16 ላይ እንደተጻፈው ማለት ነው። በአቤል ደም ውስጥም ህይወት አለ፣ በኢየሱስ ደም ውስጥም ህይወት አለ። በነዛ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ በተገደሉት ነፍሳት ደም ውስጥም ህይወት አለ፣ በእኔም በአንተም ደም ውስጥ ህይወት አለ። ዘፍጥረት መጽሐፍ ምዕራፍ 6 ላይ ጌታ የተናገረው ማለት ነው ታናክ። ስለዚህ እነዚህ ይሄኛው ደም በንጽሮች ሲቀርብ የአቤል ደም ምን እያለ ነበረ ይጮህ የነበረው? ፍርድን ነው። ወንድሜ ቃየል ገሎኛል ነው። ልክ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ቀደም እንዳነበብ ነው። እነዛ የጻድቃን ነፍሳት ከመሰዊያው በታች ሆነው በምድር ላይ ደማችንን ባፈሰሱ እስከ መቼ ድረስ አትበቀልም? ጥያቄያቸው ነው። ስለዚህ እነዚህ ሰዎች ስለታረዱ ስለሞቱ ነው እንደዛ ብለው የሚሉት። ከዛ ራእይ 6 ላይ ሄድልኝ ወንድምነት 11 ላይ ናል። አንተ በምድር ላሉት ነው የጸለዩት ብለህ ያልከው ውሸት ነው። በምድር ላሉት ሳይሆን የጸለዩት የጠየቁት ጸሎት የሚባል ነገር የለም። እዚህ ጋር ሲጀምር የፍርድ ጥያቄ ነው። ቁጥር 11 ብለው የሚለው ነው። ቁጥር 10 የመጨረሻዋን አሳየን ወንድምነት። ቴንክ ዩ ተባረክ። ቁጥር 10 የመጨረሻዋ ላይ ምን አሉ? በታላቅም ድምፅ እየጮሁ እነዚህ ነፍሳት ማለት ነው። በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ልክ የአቤል ደም በቃየል ላይ እንዳረገው ማለት ነው። የወንድሜ የደሙ ድምፅ ከምድር ወደ እኔ ይጮሃል። ጩኸቱ የምን ጩኸት ነው ይለናል? የፍርድ ጩኸት ነው። የቃየል ማለት ነው። የአቤልም በግፍ ገሎኛል ነው አቤል እያለ ያለው። የደምን ንግግር ደግሞ የሚሰማ እግዚአብሔር ነው። ደም ውስጥ ደግሞ ህይወት ስላለ ዘሌዋውያን 16 ላይ እንደተነገረው ማለት ነው። ደም ውስጥ ህይወት ስላለ የደምን ንግግር የሚሰማ እግዚአብሔር ነው። ደም ይናገራል የሚሻለውን ወደሚናገር ብሎ ሲል የጌታዬን የኢየሱስ ክርስቶስን ደም ከአቤል ጋር አነጻጽሮት የአቤል የማይሻለውን ነው የሚናገረው። ምክንያቱም የፍርድ ጩኸት ነው የሚጮኸው፣ ፍረድልን ነው። የኢየሱስ ደም ግን የሚሻለውን ነው የሚናገረው። የኢየሱስ ደም ምን እያለ ነው የሚጮህ? ስለ ኃጢአተኞች ማራቸው ነው፣ ይቅርበል ነው። በዘላለም መንፈስ ሆኖ ራሱ ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም ከሞተ ስራ ህሊናችንን እንዴት ያነጻ ይሆን ይላል ዕብራውያን ላይ ሲናገር ማለት ነው። ቴንክ ዩ ሎርድ፣ ቴንክ ዩ አባት። ስለዚህ እስከ መቼ ድረስ አትበቀልም ብለው እነዚህ ነፍሳት ጠየቁ። ራእይ መጽሐፍ ምዕራፍ 6 ቁጥር 10 ላይ ያሉት አሁን ያየነው ወንድምነት ያሳየን። ቀጥሎ ያለው ቁጥር 11 ላይ ለእያንዳንዳቸውም ነጭ ልብስ ተሰጣቸው። ለምን? ስለሞቱ ማለት ነው። ወንድማችን ግን ቅድም ሲለ ነበር በምድር ላይ ላሉት ሁሉ ነው አለ። ኖ ውሸት። ላልሞተ ሰው ነጭ ልብስ አይሰጠውም። እና እስከዛስ እንደነርሱ ደግሞ ይገደሉ ዘንድ ያላቸው የባሮችና የባልንጀሮቻቸው ወንድሞቻቸው ቁጥር እስኪፈጸም ድረስ አለ። እስኪፈጸም ድረስ ምን ማለት ነው? ፍርድ አይደረግም እያለ እኮ ነው ጌታ። የጠየቃችሁት በምድር ላይ ያሉት ላይ ለመፍረድ በየጊዜው በየዕለቱ ፍርድ አይደረግም ነው። እናስ ታገሱ፣ ነጭ ልብስ ለብሳችሁ ጠብቁ። እንደናንተ የሚሰዉ ስለ ወንጌል አደራ ስለ ጌታ ስለ ኢየሱስ ክርስቶስ የሚሰዉ የወንድሞቻችሁ የባልንጀሮቻችሁ ቁጥር እስኪፈጸም ድረስ ታገሱ አላቸው ይላል። በዚህ መሰረት የኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያም ታምረ 12 ላይ በእንተ ኪዳነ ምሕረት ላይ በላዔሰብ የተባለ ተረት ፈረሰ። ለምን? ለበላዔሰብ ለብቻ ፍርድ ተደርጎለታል ብላ ቤተክርስቲያኒቱ ታስተምራለች። መቼ አይታወቅም ዘመኑ።
በላይ ሰብ ግን ተፈረደለት። መላእክትም ሚዛን አምጡልኝ ብሎ ፈረደለት እና እሱ መንግስተ ሰማያት ሲገባ ሰባ ነፍሳት የተበሉቱ ሲኦል ወረዱ ብላችሁ የኢትዮጵያ ኦርቶዶክስ ክርስቲያን እንደዚህ ነው እንክትክት ማረገው ማለት ነው ተረቷን። ለምን አንደኛ እነዚህ ቅዱሳን እንኳን የፍርድን ቀን ሲጠይቁ ጠብቁ ነው የተባሉት። እንደናንተ የሚሰዉ ስላሉ ጠብቁ፣ እስከዛ ነጭ ልብስ ለብሱና ጠብቁ ነው ያላችሁ። ጨርሻለሁ። 2 ደቂቃ አላወራም ከዚህ በኋላ። እነዚህ ቅዱሳን ፍረድልን ያሉት ጠብቁ፣ እንደናንተ የሚሞቱ ባልንጀሮቻችሁ ቁጥር እስኪፈጸም ድረስ ጠብቁ፣ እስከዛ ግን ነጭ ልብስ ልበሱ ብሎ አላቸው ይላል። በላይ ሰብንስ ፈረደለት። ፍርዱ ደግሞ 70 ነፍሳት ሲመዝኑ ማርያም ጥላዋን ጣል አድርጋ ሚዛኑ ላይ ደፋችበትና የሥላሴን ሚዛን ገለበጠችው። የማ ትምህርት ነው? የኦርቶዶክስ 50 እግር ተረት ማለት ነው። 50 እግር ያለው ትል የሚባል 50 እግር ተረት እናስ በእግዚአብሔር ቃል ሳይፍ እቆራርጠዋለሁ። እንዲህ አይነት ተረት ማለት ነው። ለምን በራሳቸው መጽሐፍት ላይ እንኳን በእዝራ ሱቱኤል እኔ በማግልቀበለው ዲትሮካኖኒካል በሚባል የብሉይ ኪዳን መጽሐፍት ላይ እዝራ ሱቱኤል ላይ 6:30 እስከ 33 በተጻፈው ላይ የፍርድ ቀን አንዲት ናት ይላል። የፍርድ ቀን ስንት ናት? አንዲት። ያ የፍርድ ቀን መቼ ነው? ገና ነው፣ አልተፈጸመም። የፍርድ ቀን ስንት ናት ይላል። በኦርቶዶክስ እዝራ ሱቱኤል ዲትሮካኖኒካል ተጨማሪ የብሉይ ኪዳን መጽሐፍት ላይ የፍርድ ቀን ስንት ናት ይላል? አንዲት ቀን። ስለዚህ ለበላይ ሰብ ግን ተፈርዶለታል። ኦርቶዶክስ ብላለች። ከዚህ በኋላ የሚመጣ የፍርድ ቀን አለ ማለት ነው። አዎ እያለች ነው። ያ ፍርድ ቀን መቼ ነው? አንዲት ናት። በሕያዋንና በሙታን ላይ በሚፈርድበት ሰዓት ላይ ይላል። ታዲያ የፍርድ ቀን አንድ ከሆነች ለበላይ ሰብ እንዴት ተነጥሎ ተፈረደለት? የበላይ ሰብ እመቤት እያላችሁ የምታንቧቸሩብን እናንተ ናችሁ። ፍርዱ እንዴት ተደረገ? ለበላይ ሰብ ፍርድ ከተደረገለት ለነዚህ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ላሉት ቅዱሳን እንዴት አልተፈረደላቸውም? ማንያው መቀጠል ትችላለህ። ጨርሻለሁ። ቴንክ ዩ ሶሪ ስላስረዘምኩ። የፈለከውን ደቂቃ ውስጥ ማውራት ትችላለህ። እህቶች ወንድሞች እዚህ ያላችሁ ማውራት ትችላላችሁ። ቴንክ ዩ። ማነው ቀሲስ ካለ ይግባ። ማነው ቀሲስ? ፌክ ናቸው። ፌክ አካውንት እሳቸው። ሌላ ሁለተኛ አካውንቱ ነው ካለ አስገባው። ማን ነው? ዲበኩሉ ነው ብለው ሲሉ የነበሩት? ኖ አይ በእሳቸው ስም የመጣ ነው እንጂ እሳቸው አይደሉም። አስገባው፣ ችግር የለ አስገባውና ቼክ አድርግ። አንዳንዴ ሁለተኛ አካውንቱ ሊሆን ይችላል። አስገባልኝ፣ ቄስ አስገባልኝ። በመድኃኔዓለም ቢኒ ቄስ አስገባልኝ። ቄስ አስገባልኝ። አንድ ሰው በፈቃደኝነት እንትን ባይና እኔ ወርዳለሁ። አስገባሽ ኖ ቆይ፣ አክሊሉ ኬት ነው? ቆይ አንዴ እህትየው፣ አክሊሉ ኬት ነው? አክሊሉ መላኩ አክሊሉ በጌታ ነኝ ብሏል። እሺ ቴንክ ዩ። በቃ አክሊሉ ታች ረድ። እሺ ቴንክ ዩ። ቄስ፣ መነኩሴ፣ ዲያቆን ምናምን ነገር ካያችሁ በመድኃኔዓለም ለነሱ ቅድሚያ ስጡ፣ አስገቡልኝ። በጣም ነው የምፈልጋቸው። ታቢው አንድ ቁጥር ሲጽፍ ነበር ቀሲስ ስንል ጋር ጻፍ ወይ ገስት ልኮ ከሆነ ቼክ አድርጉ። ኦኬ ሌት እሱ ነው እሱ አይደለም። ይሄ ሌላ ነው። በአረብኛ ቋንቋ ነው የጻፈው። ይሄ አይደለም እሱ መስሎኝ። ኦኬ መሐመድ ነው። መሐመድ ነው። መሐመድ ይመስላል። እሱ አብደላ ነው። የት ሄደ? ከላይ ነበረ እኮ። ቆይ ሜንሽን ላድርግልሽ። እስቲ ሜንሽን ካረጋችሁልኝ የት ተደርጓል እንዴ? አንድ ሲጽፍ የነበረው እኮ እሱ ስለነበረ ነውና ይኸውልሽ ሜንሽን ያደረኩት አሁን ከታች። ኦኬ የቀሲስ አይደለም ፌክ አካውንት ነው። እድሜ ገብቼ ያቺ ነበር። ቀሲስ አይደለም ቢኒ ይግባና ድምፁን ያሰማልኝ። ናቀይ ለቀሲስ ምን ይታወቃል? በረከቱ አድሮበት ከሆነ በሌላ አካውንት መጥቶም ሊሆን ይችላል። እህትዬው አትከላከል። እስቲ ግን ለኔ ምንም አልታየኝም። ኤርሚ እየታየክ ነው? ግን የለም እንዴ ማንም ሾለከ በግርግር። ኧረ ተው እንዴ አመለጠ።
ቄስ በእግር በፈረስ ነው የሚፈለገው እዚህ ቤት። ቄስ፣ ዲያቆን፣ መምህር፣ መነኩሴ በእግር በፈረስ ነው የምፈልገው። የሚገባው አይመስለኝም። ጌታ ጠንከር አለበት እኮ አልቻለም። ማን ግርግር ለሌባ ይመቻል። ጀመር ያው ምክንያት አድርጎ ወጣ እንጂ ምንም የሚመልሰው ምላሽ የለም። እውነት ለመናገር እናውቀዋለን ልጁን። ዳኒ ቤት ሁልጊዜ ገብቶ ሲወያይ ቢኒ አይተኸው ታውቃለህ? እኔ ሁሌ ነው የማየው እና አይ አስለፈቶ ለእኛም ቅድም ራሱ ጠይቆ ራሱ ጮኸ። ኤርሚ ጠየቀው፣ ኤርሚ መለሰለት። አሳመንኩ ብሎ እኝኛ አለ። ተራ ሲሰጠው ገብቶሻል። የሚዲያ እንትን አለ ህግ አለ እና አመሰግናለሁ ምናምን ብሎ መውረድ አለበት እኮ። ተራኪውን ይጠይቁት እያሉ ነበረ። ተራኪው እስቲ ድምፅህን አሰማን። ሜርሲ፣ እኔ እኮ የወንጌል አማኝ ነኝ። ሁላችሁንም እግዚአብሔር ጸጋና ሰላም ይብዛላችሁ። አይ እውቀት ያላቸውና መደማመጥ የሚችል ልብ ያላቸው የግቡና የሞግቱ። እኔ የወንጌል አማኝ ነኝ። ኤርሚ ጸጋ ይብዛል። አሜን። ቴንኪ ወገኖቼ፣ ጸጋ ይብዛላችሁ። እኔ ሌላ ቤተ እምነትን ለማናደድ ብዬ አይደለም የምናገረው። በእውነት የወንጌል አማኝ መሆን እንዴት ደስ ይላል በጌታ። ግን እንደዚህ አይነት ሰዎች ካላችሁ ምክሬም ነው፣ አዘኔታዬንም ልግለጥላችሁ። በተለይ በጌታ ቤት ውስጥ ረጅም ዘመን ኖራችሁ መጽሐፍ ቅዱስ የማታነቡ፣ ባይብል ስተዲ ላይ የማትገኙ፣ በቤተክርስቲያን ባለ ተሳትፎ የማትሳተፉ፣ በግላችሁ የማታጠኑ፣ በቸርች ደረጃ ህብረት የማታረጉ ወንድሞችና እህቶች በጌታ አያምርበትም። ጴንጤ አያምርበትም። ያለ እግዚአብሔር ቃል እውቀት ሲሆን ጴንጤ አያምርበትም። እጅግ ነው የሚያስጠላብናል። እጅግ አያምርበትም። ጴንጤ ነኝ ብሎ እነሱ አንድ ጥያቄ ስጠይቃቸው ንስሐ አባቴን ጠይቄ ልምጣ ነው ብሎ የሚለው። እኛ ግን እንደዛ አንልም። ልክ ነው። ከኛ የከበደው ነገር ፓስተሮቻችንን ወይ ደግሞ ሌሎች አገልጋዮችን ስኮላሮችን ሄደን ጠይቀን ልንመጣ እንችላለን። አንብበን ልንመጣ እንችላለን። ልክ ነው። ግን በትንሽ በትልቁ ነገር ኢየሱስ ያማልዳሉ የተብለስ ማርያም ታማለች ተብለስ ተለው አዎ ይልሃል። መረጃ ስጠኝ ብትለው ንስሐ አባቴን ጠይቄ ልምጣ ይላል። አሁን ታዲያ ኢየሱስ ያማልዳል ብሎ ሲሉን አንድ ኦርቶዶክሳዊ አዎ ብለህ ካልክ በኋላ መልሱን ስጠኝ ብሎ ሲል ቆይ ፓስተሬን ጠይቄ ልምጣ ብሎ ካልከኝ በእውነት ደሜን እያፈላኸው ነው አንተ ወንድም፣ በጌታ የሆንከው ወንድም። እንደዚህ አይደረግምና ታውቃላችሁ። በቃ ጴንጤ የሚታወቀው በማንበብ ነው። እነሱም ይገባቸዋል። የጦጣን ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችላቸው የለም ብለውናል። ደስ አይልም? የጦጣን ልጅ በዛፍ አዎ፣ ጦጣ ልጅ ከወለደች በኋላ እንደኔ ገጠር ያደገ ባላገር ሰው አውቃለሁ። ጦጣ ልጅ ከወለደች በኋላ ልጆቿ ሲጫወቱ ከዛፍ ወደ ዛፍ እንዴት እንደሚስፈነጠሩ ብታይ እውነት ነው። 7 ጊዜ አክሮባት ሊሰሩ ይችላሉ። ከአንዱ ዛፍ ወደ ሌላኛው ዛፍ ሲገለበጡ ወደቀች፣ በቃ ተፈጠፈጠ ብለስተን ቅርንጫፍ ይዛ ትድናለች። የጦጣ ልጅ ዛፍ ላይ በመውጣትና ከቅርንጫፍ በመዝለል የሚያክላት እንደሌለ ሁሉ የመናፍቃን ልጅም በመጽሐፍ አችላቸው ያሉት መምህሩ ናቸው። የኦርቶዶክሱ መምህር ደስ አይልም? አዎ በቃ እንደዚህ ነው። ፊልጵስዩስ እኮ መልእክት እኮ በለስተን እኮ የሚስቅ እኮ ማህበረሰብ እኮ ነው ያለው። ፊልጵስዩስ አለ ምንድነው ፊልጵ ደግሞ ምናምን ነገር ብሎ እኮ የሚስቅ ትውልድ ማለት ነው። ምክንያቱም እሱ ፊልጵስዩስን አያውቀውም። የሚያውቀው ሰኔ ጎልጎታ ነው፣ ውዳሴ ማርያም ነው፣ መልካ የኮሳት ድርሳነ ሚካኤል፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ የሚጨርስ መጽሐፍ ማለት ነው። እና ካላችሁ ነው ቄስ፣ በእውነት ቄስ፣ ካህን፣ መምህር፣ መርጌታ፣ ዲያቆን በእግር በፈረስ ይፈለጋል። ወሮታውን መድኃኔዓለም ይከፍላል፣ እኛም እንከፍላለን። ኑ ግቡና መልሱልን። ቴንኪው ሜርሲ። ቀጥል ኤርሚ፣ ጸጋ ያብዛልክ። ያው እኔ ብዙ ጊዜ ቤትህ እመጣለሁ እከታተላለሁና አውቃለሁ ደፍሮ ለመግባት የሚችል እንደሌለ ጠንከር ስለሚልባቸው ይከብዳቸዋልና የተለመደ ነው። እሱን እናውቃለን፣ ከአንዳንዶቹ በስተቀር እናውቃለን። ግን እስቲ
እንደፍራለን ዛሬ እንግባ ብላችሁ ልባችሁ ከሞላ የእግዚአብሔር ቃል እውቀትም ከሞላላችሁ ኑ ግቡና እስቲ ሞግቱ። ኤርሚ እየጠራችሁ ነው፣ እየጠየቃችሁ ነው። ኑና እስቲ መልሱ። ኬርሳ ማለኛ አንደኛው ኤርሚ ጌርሳም ላለው ብሎ ፈልጎ እንደ ብዬ እኮ ገርሞኝ እኮ ነው። ጌርሳም የለ ወንድምነት እዚህ ጋር ኬርሳ ማለኝ እኮ አሁን ቢሃይንድ ባይ እዚህ ጋር ቢያንስ እዚህ ጋር 383 ሰው ነው አይደል ያለው። ቢሃይንድ ባይ በትንሹ 1000 ሰው አይጠፋም። እኔ ከበስተኋላ እንደ ኒቆዲሞስ ተደበቀው የሚሰው ነው። ግቡና አውሩን። ምን ችግር አለው? የቅዱሳን ሰዎች ከሞቱ በኋላ በሰማያት ሆነው ያማልዳሉ ብሎ የሚል ሰው ካለ ይምጣ። አንድ ነገር ማለት ይችላል ሚርሴ። እሺ ያው በጣም እኔ ከወንድማችን ከኤርሚ ብዙ ነገር ስለተጠቀምኩኝ አብሶ በዚህ 2 ዓመት 3 ዓመታት ውስጥ የሱን ፔጅ መከታተል ከጀመርኩ በኋላ በጣም ብዙ ነገሮች ስላገኘሁኝ ነውና ትጠቀማላችሁ። ብዙ ጊዜ አለ በመንፈስ ሆኖ ሲጸልይ ኢየሱስ ብሎ የሚጮህ ጩኸት በጣም ውስጤ ይናወጣልና እውነተኛ የእግዚአብሔር መንፈስ እንዳለበት ሰው በጣም ነው እኛ ቤተሰብ የምናወራውና በእውነት እግዚአብሔር ጸጋውን ያብዛል። ኤርሚ በጣም ተባረክ። በጣም በብዙ ከዚህ የበለጠ እግዚአብሔር ያብዛል። እዛ ያላችሁ ሰዎች በጣም ትጠቀማላችሁ። ስርቡ ይቀርና ቁጭ ብላችሁ ልባችሁን ከፍታችሁ ማዳመጥ መቀየር ትችላላችሁና ስድብ ምንም አይጠቅማችሁም። ይሄ ለማለት ፈልጌ ነው። ኤርሚ እግዚአብሔር በጣም ጸጋውን ያብዛል። ከዚህ የበለጠ ተባረኩ። ቴንኪው ወንድሜ ተባረክ። ጸጋ ይብዛላችሁ። እሷን ቃል በጣም አንዳንድ ሰው የተመችቷቸው ዝም ብለህ ኤርሚ ብዙ ጊዜ ብትላት ብለው ይሉኛል። እንደዛ ማለት አልችልም ወንድሞቼ እና እህቶቼ። ልል እችላለሁ ጌታ ኢየሱስ እንደዚህ ጌታ እያልኩኝ ኢየሱስ ብዬ ልል እችላለሁ። ያን ድምጸት ግን ከራሴ አይደለም ማውጣው እና በቃ ሆሊ ስፒሪት በውስጤ ታውቁታላችሁ። እግዚአብሔር ልጆች የብርሃን ልጆች ስለሆናችሁ ሲሆን ነው እና ለዚህ ነው አየህ ብዙዎች እናለቅሳለን። በጣም የሆነ ነገር ይሰማናል። ዙሪያችንን አርነት ይሰማናል። ህይወቴ ላይ ሰውነቴ ላይ ሁሉ የታወቀኝ ነገር በጣም ብዙ ምስክርነቶች ነው እና እሱን ድምጽ እኔ ተዘጋጅቼበት ማውጣው አይደለም። በስብከቶች መካከል በስብከት መካከል ወይ በንግግር መካከል በዛ መካከል ነውና ጌታ ይባረክ እና ለጌታ ክብር ይሁን። እግዚአብሔር ይባረክ።